አርዕስተ ዜና የጥራት ማረጋገጫ የሌላቸውን ምርቶች የሚያመርቱ አካላትን ተጠያቂ ለማድረግ አድራሻቸው አለመታወቁ እንቅፋት እንደሆነበት ባለስልጣኑ አስታወቀ። ከውጭ የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉ ተገለጸ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሳቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመልእክት ቋንቋ በኩል ዳዊት ኮሳዬ አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። የጥራት ማረጋገጫ የሌላቸውን ምርቶች የሚያመርቱ አካላትን ተጠያቂ ለማድረግ አድራሻቸው አለመታወቁ እንቅፋት እንደሆነበት ባለስልጣኑ አስታወቀ። የኢትዮጵያ ምግብና መድኃኒት ባለስልጣን መድኃኒትና ምግብ ምርት በሚያመርቱ ተቋማት ላይ ክትትል በማድረግ የጥራት ጉድለት የታየባቸውን ማገዱንና ማስጠንቀቂያ መስጠቱን ገልጿል። ዝርዝሩን ገነት ዘዘው እንደሚከተለው ታቀርበዋለች። የኢትዮጵያ ምግብና መድኃኒት ባለስልጣን ከሰሞኑ የጥራት ጉድለት ያለባቸውን የዘይት፣ የጨው እንዲሁም ሌሎች ምርቶችን ማገዱ የሚታወስ ነው። ኢሳት ጉዳዩን አስመልክቶ የቁጥጥር ስራ ምን ይመስላል፣ በዚህ ድርጊት ላይ የተሰማሩ ግለሰቦችና ተቋማት ላይ እርምጃ ከመውሰድ አኳያ ምን ተሰርቷል ሲል በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽንና ሕግ ማስፈጸሚያ ስራ አስፈጻሚ ሙላት ተስፋዬን ጠይቋል። ስራ አስፈጻሚው በሰጡት ምላሽ የተለያዩ ምርቶችን የሚያመርቱ ተቋማት ምን ያህል ጥራታቸውን ጠብቀው እያመረቱ ነው የሚለውን ክትትል እንደሚደረግም ገልጸዋል። ከዚህ በተጨማሪም የገበያ ዳሰሳ በማድረግና ጥቆማዎችን በመቀበል ጥራት የማረጋገጥ ስራ እንደሚሰራና የጥራት ጉድለት የታየባቸው ምርቶች በሚያመርቱ ተቋማት ላይ እርምጃ እንደሚወስድም ተናግረዋል። ይሁን እንጂ አንዳንድ የጥራት ጉድለት የታየባቸው ምርቶች የሚያመርቱ ተቋማት አድራሻቸው የማይታወቅ በመሆኑ እርምጃ ለመውሰድ አስቸጋሪ አድርጎብናል ሲሉ ስራ አስፈጻሚው አክለው ተናግረዋል። ማንነቱ የማይታወቅ ማን እንዳመረተው የማይታወቅ ምርቶች እንዲገበያ ላይ ተሰራጭቶ ማግኘት እንደ ይሄንንም ያው ገበያ ላይ በመናረው ክትትል ነው። አንደኛ ስትሪክትሊ የምንሰራው ስራ ምንድነው? በዚህ አመት አቀደን ከመንሰራቸው እንግዲህ የህገወጥ ምርቶችን እንዲሁ ባዕድ ነገር ይገባባቸው ሊሆን ይችላሉ የመከላከል ምላሽ መስጠትና እርምጃ የመውሰድ ስራዎች ናቸው። ይሄ ራሱን ችሎ የሚከናወኑ የራሱ ቲም አለው፣ የራሱ ቡድን አለው። ስለዚህ በዙር የሚሰራ ነው። አትሊስት በወር እና በዛ ብለ እንግዲህ በዚህ አመት ወደ 30 ዙር ነበር መስራት ያሰብነው 31 ተሰራ። ገበያውን በመንቆጣጠርና ገበያውን በመናይ ሰዓት እነዚህ ምርቶች ይገኛሉ ገበያው ላይ ተሰራጭተው ማለት ነው። ስለዚህ አንድ የቁጥጥሩ ቻሌንጅ እሱ ነው፣ እነዚህ ህገወጥ መብዛት። አያይዘው ምግብ ከእርሻ እስከ ጉርሻ ድረስ ጥራቱን የጠበቀ ነው ወይ የሚለውን ማረጋገጥ ያስፈልጋል የሚሉት ስራ አስፈጻሚው የቁጥጥሩ ስራ ለተለያዩ ተቋማትና ክልሎች በመሰጠቱና ወጥነት የጎደለው በመሆኑ በአሰራር ሂደት ላይ ክፍተት ተፈጥሯል ብለዋል። ሙሉ ለሙሉ በሚፈለገው ደረጃ ቁጥጥሩ ወይንም እንትኑ ተጠብቋል ማለት ባንችልም አሉ የተለያየ ክፍተቶች አሉ። እንግዲህ አንደኛው በርካታ አካላቶች ናቸው የምግብ ቁጥጥር ላይ ተዋናይ ያሉት እንደ መንግስትም እንግዲህ ምግብ ከእርሻ እስከ ጉርሻ ደህንነቱ መጠበቅ መቻል አለበት። ስለዚህ ያንን እንግዲህ ከተመርቶ ህብረተሰቡ ቤት እስከሚገባ ድረስ እስከ ቁጥጥሩ መከናወን አለ። እንግዲህ የተለያዩ አካላቶች ናቸው እዚህ ላይ ያሉ፣ ያንን ተቀናይቶ መስራት ይጠይቃል። ስለዚህ ጠንካራ እንግዲህ ያለ እንግዲህ በክልል ደረጃ ተቆጣጣሪዎች አሉ፣ በፌደራል ደረጃ አለ። ስለዚህ ይሄን ወጥ የሆነ አስተዳደር ፈጥሮ ወጥ የሆነ አደረጃጀትም ኖሮ ጠንካራ በየደረጃው በሁሉም ደረጃ የክልል ተቆጣጣሪ የሚቆጣጠረው የፌደራል ተቆጣጣሪ የሚቆጣጠረው ሌላም አካል ይቆጣጠረው፣ ግን በአንድ ወጥ በሆነ መስፈርት ቁጥጥር መከናወን አለበት እንጂ አንዱ አጠንክሮ አንዱ መሆን የለበትም። እንግዲህ በማንኛውም ደረጃ በክልል ተቆጣጣሪም ሆነ በእኛ ፍቃድ ቢሰጠው ቁጥጥሩ አንድ ወጥ መሆን አለበት። እዛ የተለያየ መስፈርት መኖር የለበትምና እሱ አንድ ቻሌንጅ ማለት ሊነሳ የሚችል ነው። ይህ በእንዲህ እንዳለ የጥራት ጉድለት የታየባቸው ምርቶች ሲገኙ እስከ ታችኛው መዋቅር ድረስ ያሉ የማህበረሰብ ክፍሎች እንዳይጠቀሟቸው እያሳወቀ እንደሚገኝ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል።
የግል ከፍተኛ ትምህርት ተቋማት በትምህርት እድገት ላይ ያላቸውን ሚና ማጠናከር አለባቸው ተባለ። የግል ከፍተኛ ትምህርት ተቋማት የትምህርትን ጥራት ጨምሮ በዘርፉ እድገት ያላቸው ሚና በላቀ ደረጃ ሊወጡ እንደሚገባ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ከግል የከፍተኛ ትምህርት ተቋማት ማህበር ስራ አመራሮች ጋር ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ ቋሚ ኮሚቴው በግል ከፍተኛ ትምህርት ተቋማት በመገኘት ምልከታ ማድረጉን አንስተዋል። የግል ከፍተኛ ትምህርት ተቋማት ለትምህርት ዘርፍ እድገት ሚና ያላቸው ወሳኝ እንደሆነም ገልጸዋል። ይሁንና ከፍተኛ የትምህርት ተቋማት በሚወጡ ተማሪዎች ይዘውት የሚወጡትን የትምህርት ማረጋገጫ የሚመጥን ዕውቀት ይዘው መገኘታቸው ላይ ክፍተት መኖሩን ሰብሳቢው አንስተዋል። በመሆኑም ተቋማቱ ይህንን ክፍተት ለመሙላት በትኩረት ሊሰሩ እንደሚገባ አሳስበዋል። የግል ከፍተኛ የትምህርት ተቋማት ማህበር ፕሬዝዳንት ዶክተር አረጋ ይርዳው ለግል ከፍተኛ የትምህርት ተቋማት የአቅም ግንባታ ድጋፍ እንዲደረግ በመጠየቅ በተቋማቱ ውስጥ ያሉትን ክፍተቶች ለማረም በትኩረት እንደሚሰሩ አመልክተዋል። በኢትዮጵያ በቀጣይ 5 ዓመት የሚተገበር የፍልሰት የጋራ ስትራቴጂ እቅድና ብሔራዊ የኮሙኒኬሽን ስትራቴጂ ይፋ ሆነ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር ያዘጋጁት የ5 ዓመት የፍልሰት የጋራ ስትራቴጂ እቅድና ብሔራዊ የኮሙኒኬሽን ስትራቴጂ ይፋ ሆኗል። መሳይ ገዛኸኝ ጉዳዩን አስመልክቶ ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር ያዘጋጁት የ5 ዓመት የፍልሰት የጋራ ስትራቴጂ እቅድና ብሔራዊ የኮሙኒኬሽን ስትራቴጂ ይፋ ሆኗል። ዛሬ በሸራተን አዲስ በተካሄደው መድረክ የቀረበው ጥናታዊ ጽሑፍ እንደሚያመለክተው 74 በመቶ የሚሆኑ ኢትዮጵያውያን በኢኮኖሚ ችግር የሚሰደዱ ሲሆን በአንድ ወር ውስጥ ብቻ 10,000 ኢትዮጵያውያን እንደሚሰደዱም አመልክቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ ህገወጥ ፍልሰትን ከመከላከል አንጻር ሁሉም ባለድርሻ አካላትን በማሳተፍ የተቀናጀ ስራ ለመስራት ታስቦ የተዘጋጀ ስትራቴጂያዊ እቅድ እንደሆነ ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም ሰፋፊ ተግባራት ቢከናወኑ ችግሩን ከምንጩ ማድረግ ስላልተቻለ ይህ ቅንጅት አስፈላጊ ሆኖ ተገኝቷል ብለዋል። የዚህን በፊቱን የቅንጅት ችግር የሚቀርፍ ሪሶርሶች እዚህም እዛም የሚባክኑትን ደግሞ ወደ አንድ የሚያመጣ ውጤት ተኮር የሆኑ አክቲቪቲዎች ላይ ትኩረት አድርገን የምንሰራበት ነው ይፋ ያደረግነው። ቀደም ሲቀርብ እንደነበረው በዚህ ዓመት ምን እናደርጋለን፣ የመጨረሻው ደግሞ በፈረንጆች 2029 ላይ ምን እንደርሳለን የሚለውን የሚድ ተርም ኢቫሉዌሽን ያለበት ሆኖ 2027 ላይም የሚገመገም ሆኖ እንደ ፈረንጆቹ ከዛ 29 ላይ ደግሞ ውጤቱን ይፋ የምናደርግበት የጎደሉን ነገሮችን ይዘን ደግሞ ለቀጣይ 5 ዓመት እንድናቅድ የሚረዳን እንደ ሮድ ማፕ የምንይዘው የስትራቴጂክ ፕላን ነው ይፋ ያደረግነው። በጥናቱ የተነሳው የህገወጥ ፍልሰት መንስኤ በሀገሪቱ ያለው የኢኮኖሚ ችግር እንደሆነ የተገለጸ ሲሆን ከዚያም ባሻገር ማህበራዊ ቀውሱና የአቻ ግፊት ሌሎች መንስኤዎች እንደሆኑ ሚኒስትሯ ተናግረዋል። ብዙዎቹ በፒር ፕሬሸር በተለይ የወጣቶችን ብንመለከት አንዱን ዝም ብሎ የተሻለ ነገር አለ በሚል እዚህም እኮ ስራ ያላቸው ጥሩ ገቢ ያገኙ የነበሩ ዘክተው ሽጠው ሁሉ የሚሄዱ አሉ። ብዙን ያየነው ከኢንፎርሜሽን ማጣት ምክንያት እንዲሁ ውጪ ለመሄድ ብሎ የሚሄዱ አሉ። ሌላው ሶሻል ክራይሲስ ነው። በተለይ ደግሞ ያው እንደሚታወቀው ግጭት ባለባቸው አካባቢዎች ግጭቶችን በመሸሽ የሚደረግ የስደት አይነትም አለ። ስለዚህ እነዚህን ኮምፕራይዝ የሚያደርጉ ናቸው። አክለው ይፋ የሆነው የስትራቴጂ እቅድ ወደ ተግባር የሚቀየርበትን መንገድ ጠቁመዋል። ወረቀት ላይ የሚቀመጥ ፕላን አይደለም ያስፈልገን። ለዛ ነው በጣም ረጅም ጊዜ 2 ዓመት ነው የፈጀብን። ሩቲን የምንሰራቸው ስራዎች አሉ። እነሱን እንደገና የምንደግማቸው ከሆነ ቪሸስ ሰርክል ውስጥ ነው የምንቆየው፣ እዛው ነው የምንዞረው። ስለዚህ አውት ኦፍ ዘ ቦክስ ወይም ደግሞ ወጣ ብለን ሊጠቅም የሚችል አክቲቪቲ ምንድነው የሚለውን በጥናትም ጭምር የተደገፈ የማንጠር ስራ ነው የሰራ ነው ማለት ነው። እያንዳንዱ አክቲቪቲ አሁን ለምሳሌ ሰዎች ተሰደው ሲመጡ ሳይሆን ኢኮኖሚክ ኢምፓወርመንት የምንሰጣቸው እዛው የኮሚኒቲ ኢንጌጅመንት ኖሮ አንዱን እየጠበቀ ዴቨሎፕመንት ስራዎች እንዲሰሩ ያደረግን
በተለይ ደግሞ ሞር ቨልነራብል የሆኑት ወጣቶችና ሴቶች ናቸው። እነሱ ላይ ትኩረት አድርገን የስራና ክህሎት አንዱ ትልቁ ስራ ከኛ ጋር ተቀናጅተው የስራ እድል ፈጠራን ማስፋፋት። ይህ ስትራቴጂ ተግባራዊ የሚያደርጉ ተቋማት የተቀናጀና የተናበበ አገልግሎት በመስጠት የሚፈጸሙ የወንጀል ድርጊቶችን እንዲከላከሉ መልእክት ተላልፏል። በህገ ወጥ ድርጊት ላይ ተሰማርተዋል የተባሉ 65 ተጠርጣሪዎች በቁጥጥር ስር ዋሉ። በኢሚግሬሽንና ዜግነት አገልግሎት አካባቢ በመሆን በህገ ወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ከተጠርጣሪዎቹ በተጨማሪም በአጠቃላይ 7 በህገ ወጥ የንግድ እንቅስቃሴ ላይ ተሰማርተዋል የተባሉ ቤቶች መታሸጋቸውን ከኢሚግሬሽንና ዜግነት አገልግሎት ማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ተጠርጣሪዎቹ በተለያዩ የህገ ወጥ የደላላ ስራ ላይ የተሰማሩ የስራ አካባቢውን በማወክ በአገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያዩ የማጭበርበርና የማታለል ተግባር ሲሰማሩ የነበሩና በህገ ወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸው ተመልክቷል። ተጠርጣሪዎቹ በቁጥጥር ስር የዋሉት የኢሚግሬሽንና ዜግነት አገልግሎት የፌዴራል ፖሊስ ኮሚሽንና የልደታ ክፍለ ከተማ ወረዳ 7 አስተዳደር በቅንጅት ባደረጉት ልዩ ኦፕሬሽን መሆኑ ተገልጿል። የሶማሌና የአፋር ክልል ህዝቦች የሰላምና የልማት ፎረም ተመሰረተ። የሶማሌና የአፋር ክልል ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩም የሰላም ሚኒስትር ዴታዎች ዶክተር ከይረዲን ተዘራና ቸሮጌታ ገነነ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ታድመዋል። በዚሁ መድረክ የሶማሌ እና የአፋር ክልሎች ህዝቦች የሰላምና የልማት ፎረም ተመስርቷል። የሰላም ሚኒስቴር ዴታ ዶክተር ከይረዲን ተዘራ በዚሁ ወቅት እንዳሉት ፎረሙ የሁለቱ ክልሎች ህዝቦች ለጋራ ሰላምና አንድነት የሚሰሩበት ነው። እንዲሁም በጋራ ሴቶቻቸውና የወንድማማችነት ግንኙነትን ለማጠናከር የሚመክሩበት መሆኑን ገልጸዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ነው። አሁን ደግሞ የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ አብራችሁ ቆይታ አደርጋለሁ። በትግራይ ክልል ባልታወቀ ምክንያት ነዳጅ በሚፈለገው ልክ እየገባ አለመሆኑ ተገለጸ። በክልሉ በነዳጅ እጥረት ሳቢያ ትራንስፖርት ሙሉ በሙሉ በመቋረጡ ፋብሪካዎች፣ የመስኖ ልማቶች፣ የሰብአዊ እርዳታዎች፣ የመድኃኒት አቅርቦትና ሌሎች ተያያዥ ስራዎች መስተጓጉላቸው ተገልጿል። ገነት ዘዘው ተጨማሪ አላት። መንግስት ነዳጅን በድጎማ ያቀረበ ቢሆንም በክልሎች የነዳጅ ምርት እጥረት መኖሩ በተደጋጋሚ ይገለጻል። በዚህ ረገድ እጥረት ከተከሰተባቸው ክልሎች አንዱ የትግራይ ክልል ተጠቃሽ ነው። በክልሉ የተከሰተው የነዳጅ አቅርቦት ምን ይመስላል? ምንስ ችግር ተፈጠረ? ችግሩንስ ለምን መቅረፍ አልተቻለም? ሲል ኢሳት የክልሉን የንግድ ውድድርና ሸማቾች ጥበቃ ቢሮን ጠይቋል። የቢሮው ዳይሬክተር ካሳሁን ክንደያ በሰጡት ምላሽ ከጥር 16 ቀን ጀምሮ ወደ ክልሉ የሚገባው የነዳጅ ምርት እየቀነሰ መምጣቱን አንስተው ከመጋቢት 6 እስከ 15 ድረስ ሙሉ በሙሉ መቋረጡን ተናግረዋል። ክልሉ የነዳጅ አቅርቦትን ችግር ለመቅረፍ ከንግድና ቀጠናዊ ትስስር ሚኒስቴር፣ ከነዳጅና ኢነርጂ ባለስልጣንና ከአቅራቢ ድርጅቶች ጋር በተደጋጋሚ ውይይት ቢያደርግም ለመቋረጡ በቂ ምክንያት አለማግኘቱን ገልጸዋል። ከጥር 16 ቀን ጀምሮ ከሚሰጠን የነበረው እንትን እየቀነሰ ነው የመጣው። ለምንድን ነው የሚቀንሰው? ተቸግረናል እያነሳለ መጋቢት 6 ጀምሮ ደግሞ እንዳለ ሙሉ በሙሉ ነው የቆመው። አሁን ባለበት ሁኔታ ከፌደራል ከ3 ማዕከላት እየተነጋገርን ያለ ነው። በቂ የሆነ ምክንያትም ልናገኝ አልቻልንም። አንዳንዴ እጥረት ስላለ ነው ተብለው ይሰጠናል። ግን እየተጫነ ያለው ግን ምንም ነገር እጥረት እንደሌለ ያሳያል። ወደ 8 ሚሊዮን አካባቢ ከ8 እስከ 9 ሚሊዮን 8.5 አካባቢ በየቀን እየተጫነ ነው ያለው። ለውጥ የለውም ጭነቱ ላይ። አንዳንድ ደግሞ አልጀመረም እንዴ አሁን በቅርቡ ይጀምራል እንዲህ እያለ እስካሁን እስከ ትናንት ባለው ጊዜ እንደዚህ ነበር።
አያይዘውም በእነዚህ ቀናት ውስጥ ትራንስፖርት በመቋረጡ ፋብሪካዎች፣ የመስኖ ልማቶች፣ የሰብአዊ እርዳታዎች፣ የመድኃኒት አቅርቦትና ሌሎች ተያያዥ ስራዎች መስተጓጎላቸውን ገልጸዋል። ምንም እንኳን ከዚህ በፊት ይቀርብ ከነበረው ጋር በመጠን ባይገናኝም በትናንትናው ዕለት አንድ ነዳጅ የጫነ ቦቲ ተሽከርካሪ መግባቱን አቶ ካሳሁን ተናግረዋል። በ16 አንድ መኪና ጀምሮ ነው አንድ ብቻ እንዳለ ለክልሉ ማለት ነው ከ8 እስከ 16 በቀን የሚመጣለት የነበረ አንድ መኪና ብቻ አሁን የተጫናለ። ይሄም ቀጣይነት ይኖረው አይኖረው ገና እየተነጋገርን ያለነው። ስለዚህ እዛ ያለውን ህብረተሰብ ደግሞ ማንም ሰው ያውቀዋል። ነዳጅ ከሌለ ሙሉ በሙሉ ትራንስፖርት ቆሞ ፋብሪካዎችም የመስኖ ልማትም ሪሻችን እያረረ ነው፣ እንዲሆን እየተቃጠለ ነው፣ ለምንድን ነው ነዳጅ የማይሰጠን ብለው ሰልፍ ላይ እየወጡ ነው ያሉት አሁን በከተማው ላይ። እኛ ደግሞ ምንም ነገር ከሌለን እሱን ኮሚኒኬት አድርገናል። ነዳጅ እየቀረበ ስላልሆነ ነው፣ በሌላ አይደለም። ነዳጅ ከሌለ ምን እናደርጋለን? ፌደራልም እየጠየቅን ያለ ነው ከሚስተካከል ድረስ ነው መቆየት ያለባቸው እንጂ ከዛ በላይ ምንም ነገር እንሰጠው መፍትሄ እንደሌለ ነው። ሰብአዊ እርዳታ እንትን የሚያጓጉዙ ሰዎችም ለነሱም በይፋ ተነግሯቸዋል ምንም ነገር እንደሌለ። እነሱም ያውቁታል መረጃውና በአይጂፒ ያሉትን ሰራተኞች መድኃኒት ምናምን መቅረብ አልተቻለም፣ ተቸግረናል ብለዋል። እነሱም የሚመለከታቸው ጋር ሊነጋገሩ ተነግረዋል። 3 ደብዳቤም ለፌደራልም ተጽፈዋል። በተደጋጋሚ ችግር ላይ መሆናችን የሚገልጽ ማለት ነው። አክለውም የችግሩ ስፋት ከባድ መሆኑን በማንሳት አጋጣሚውን ተጠቅመው ከሌላ አካባቢ ነዳጅ በጥቁር ገበያ የሚያስገቡ አካላት መኖራቸውን ጭምር አንስተዋል። ዓለም አቀፍ የቴክኖሎጂ ኤክስፖ 2025 በመጪው ግንቦት ወር በአዲስ አበባ እንደሚካሄድ ተጠቆመ። የኢትዮጵያ ቴክኖሎጂ ዓለም አቀፍ ኤክስፖ 2025 ከመጪው ግንቦት 8 ቀን 2017 ዓ.ም ጀምሮ ለ3 ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል ተብሏል። በኢንፎርሜሽን መረብ ደህንነት አስተዳደርና በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሚዘጋጀው ኤክስፖ በምስራቅ አፍሪካ ትልቁ የቴክኖሎጂ ሁነት መሆኑ ተገልጿል። ኤክስፖን በተመለከተ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ኢንጂነር ወርቁ ጋቸና በጋራ መግለጫ ሰጥተዋል። በመግለጫው ወቅትም የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ እንዳሉት ኤክስፖ ኢትዮጵያ በዲጂታል ትራንስፎርሜሽን ያስመዘገበችውን ስኬቶች ለዓለም ለማስተዋወቅ ያለመ ነው። በኢትዮጵያ የትራንስፎርሜሽን ዲጂታል ኢኮኖሚን በማሳለጥ የበለጸገ ማህበረሰብና ሀገር ለመፍጠር በተከናወኑ ተግባራት አመርቂ ውጤት መመዝገቡን ገልጸዋል። የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ የፋይናንስ ደህንነት፣ ስማርት ሲቲ እና የቴክኖሎጂ ትምህርት በኤክስፖ የትኩረት ነጥቦች መሆናቸው ተናግረዋል። በኤክስፖ ከ10,000 በላይ ተሳታፊዎች እንደሚጠበቁ ገልጸው የጎንዮሽ ስብሰባዎች፣ ኤግዚቢሽን፣ ሲምፖዚየም እና ውድድር የሚካሄድበት መሆኑን ጠቅሰዋል። በተለይም የግሉ የቴክኖሎጂ ዘርፍ ተዋንያን በስፋት እንዲሳተፉ በማድረግ በዘርፉ ልምድ የሚለዋወጡበት አውድ ይፈጥራል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ኢንጂነር ወርቁ ጋቸና በበኩላቸው ኤክስፖ ኢትዮጵያ ቴክኖሎጂዋን በዓለም የምታስተዋውቅበት እንዲሁም ከዓለም የምትማርበት የቴክኖሎጂ መድረክ መሆኑን ገልጸዋል። የኮምቦልቻ አየር ማረፊያ ግንባታ በተያዘለት ጊዜ እንዲጠናቀቅ ትኩረት ሰጥቶ መስራት እንደሚገባ ማሳሰቢያ ተሰጠ። በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ይህን ማሳሰቢያ የሰጠው በአማራ ብሔራዊ ክልላዊ መንግስት በደሴና በኮምቦልቻ የሚገኙትን የመንግስት የልማት ድርጅቶች የስራ እንቅስቃሴ በተመለከተበት ወቅት ነው። ቋሚ ኮሚቴው የኢትዮጵያ አየር መንገድ የኮምቦልቻን አየር ማረፊያ የአገልግሎት አሰጣጥና የማስፋፊያ ግንባታ ሂደት ተዘዋውሮ ጎብኝቷል። የቡድኑ መሪ የተከበሩ ዶክተር ዘውዱ ታደሰ አየር መንገዱ ባለው ውስን ቦታ ሳይገደብ በርካታ ቁጥር ላላቸው ደንበኞች እየሰጠ ያለውን አገልግሎት በጥንካሬ አንስተዋል። ለደህንነትና ሌሎች መሰል ጥያቄዎች ትኩረት መስጠት እንደሚገባ ጠቁመው የማስፋፊያውን የግንባታ ሂደት በተመለከተም በተያዘለት ጊዜ እንዲጠናቀቅ በማሳሰብ ቋሚ ኮሚቴውን ማገዝ በሚችልበት ጉዳይ ሁሉ ድጋፍ እንደሚያደርግ አመልክተዋል።
የአየር መንገዱ የማስፋፊያ ስራ ተጓቶ እንደነበርና አሁን ያለው የግንባታ ሂደት የሚበረታታ መሆኑን ተናግረዋል። የማስፋፊያው መሰረታዊ የግንባታ ሂደቶችና ከኤሌክትሪክ ጋር የተያያዙ ስራዎች እየተከናወኑ መሆናቸውን የተመለከተው ቋሚ ኮሚቴው አካባቢው የኢንዱስትሪ ማዕከል እንደመሆኑ ግንባታው በተያዘለት የጊዜ ገደብ እንዲጠናቀቅ ልዩ ትኩረት ሰጥቶ መሰራት እንደሚገባ አሳስቧል። ጣሊያን ከኢትዮጵያ ጋር በቡና ዘርፍ ትብብሯን ማጠናከር እንደምትፈልግ ገለጸች። የጣሊያን የልማት ትብብር ኤጀንሲ ከኢትዮጵያ ጋር በቡና ዘርፍ ያለውን ትብብር የበለጠ ለማጠናከር ቁርጠኛ መሆኑን አስታውቋል። ጣሊያን የግሉ ዘርፍ በኢትዮጵያ የቡና ልማት ውስጥ ያለውን ተሳትፎ ለማሳደግ ከሀገር በቀል አምራቾች ጋር በማስተሳሰር ሙያዊ ድጋፍ የመስጠት ፍላጎት እንዳላት የኤጀንሲው ዳይሬክተር ሚሼል ሞራና ገልጸዋል። በጣሊያን መንግስት ድጋፍ እየተተገበረ የሚገኘው የኢትዮጵያ የቡና ዘርፍ የእሴት ሰንሰለት የማጠናከር ፕሮጀክት ውጤት እየተገኘበት መሆኑ ተናግረዋል። የጣሊያን የልማት ትብብር ኤጀንሲ ከፈረንጆቹ 2006 ጀምሮ በኢትዮጵያ የቡና ልማት የእሴት ሰንሰለት ፈጠራ ላይ እየሰራ እንደሚገኝ ኢዜአ ዘግቧል። የኢትዮጵያ ኢንቨስትመንት ሆልዲንግ እና ዶዳይ ግሩፕ ኢንክ የገቡትን ውል ማቋረጣቸው ተገለጸ። የ40 ያህል የመንግስት የልማት ድርጅቶችን የሚመራው የኢትዮጵያ ኢንቨስትመንት ሆልዲንግ ከጃፓናዊው የኤሌክትሪክ ሞተር ሳይክል አምራች ኩባንያ ከሆነው ዶዳይ ግሩፕ ኢንክ ጋር የነበረውን የመግባቢያ ሰነድ ማቋረጡን አስታውቋል። ስምምነቱ ጥቅምት 11 ቀን 2017 የተፈረመ ሲሆን በአዲስ አበባ በ12 ወራት ውስጥ 100 የባትሪ መለዋወጫ ጣቢያዎችን ለመክፈትና የሸገርን ከተማ ጨምሮ በተለያዩ ቦታዎች በሚቀጥሉት 3 ዓመታት ውስጥ 300 ጣቢያዎችን ለማስፋፋት ያለመ ነበር። ይሁን እንጂ የኢንቨስትመንት ሆልዲንግ በኢትዮጵያ ዘላቂ የትራንስፖርት ዘርፍ ውስጥ ሰፋ ያለ የኢንቨስትመንት አካሄድ ለመከተል በማሰብ ስምምነቱን ማቋረጡን አስታውቋል። ይህ ውሳኔ አዳዲስ የቢዝነስ ሐሳቦችን ለመደገፍ እንዲረዳ የታቀደው ልዩ የሽርክና ካፒታል ፈንድ ለማቋቋም የተወሰደው ስትራቴጂያዊ ለውጥ ነው ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግ ባወጣው መግለጫ አጠቃላይ ግምገማ ካደረግን በኋላ ተመሳሳይ ኢንቨስትመንቶች በተዋቀሩ የቬንቸር ካፒታል ፈንድ በተሻለ ሁኔታ ሊተዳደሩ እንደሚችሉ ወስነናል ብለዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎች ተሻገርን። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉ ተገለጸ። በቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለው ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አስታውቋል። ሁለቱም የሱዳን ተፋላሚ ኃይሎች ሲቪሎች በሚገኙባቸው ስፍራዎች ላይ ጥቃት በመፈጸም በተደጋጋሚ ይከሰሳሉ።
የፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉት የጦር አውሮፕላኖች በመጠቀም በግዛቲቱ በተፋላሚ ይዞታዎች ላይ ተደጋጋሚ ጥቃት ይፈጽማል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊያን ዜጎች ላይ የሚደርሰው የቦምብ ጥቃት እንዲሁም የሲቪሎች ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ ጨምሯል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ሰዎችን ሕይወት ከመቅጠፉ በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎችን ከቤት ንብረታቸው እንዲፈናቀሉ አስገድዷል። በጦርነቱ ቢያንስ 150 ሺህ ሰዎች ተገድለዋል። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ሕዝብ በከፍተኛ የምግብ እጦት ላይ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። በርካቶች በረሃብና በቸነፈር መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነም ፈርጆታል። ፋታህ ሐማስ በጋዛ ያለውን ስልጣን እንዲለቅ ጠየቀ። በተያያዘ የጋዛ ነዋሪዎች የተቃውሞ ሰልፍ አካሂደዋል። ሸሪፍ ኢማም ተጨማሪ ያለው ሙንተር አልሃይክ ሐማስ በጋዛ ያለውን ስልጣን እንዲለቅ ጠይቀዋል። እንደ ዋፋ የዜና ወኪል በከበባ ውስጥ ያሉ ፍልስጤማውያንን የሐማስ አመራር ለችግር እየዳረገ ነው ብሏል። የፋታህ ቃል አቀባይ የሆኑት ሙንተር አልሃይክ ሐማስ በጋዛ ያለውን ስልጣን እንዲለቅ ጠይቀዋል። እንደ ዋፋ የዜና ወኪል በከበባ ውስጥ ያሉ ፍልስጤማውያንን የሐማስ አመራር ለችግር እየዳረገ ነው ብለዋል። አልሃያክ ይህንን አስተያየት የሰጡት ከፍተኛ ቁጥር ያለው የጋዛ ነዋሪ ሐማስን የሚቃወም መፈክር እያሰሙ በትናንትናው ዕለት በከበባ ውስጥ ባለችው ጋዛ መሰለፋቸውን ተከትሎ ነው። ቃል አቀባዩ ፓርቲያቸው የሐማስ ተቀናቃይ መሆኑን ገልጸው ሐማስ የህዝቡን ጥያቄ እንዲያከብርና ከስልጣኑ እንዲወርድ ጠይቀዋል። እየፈሰሰ ያለው የሕፃናት ደም ቅድሚያ ተሰጥቶት መቆም አለበትም ብለዋል። ሐማስ ቀደም ሲል እንደገለጸው የእስራኤል ጦርነት ማብቃቱን ተከትሎ ስልጣን እንደሚለቅ አስታውቆ ነበር። በግብጽ በቀረበው ጋዛ መልሶ የመገንባት እቅድ ላይ በመጀመሪያው ምዕራፍ ላይ የጋዛ መልሶ ግንባታ ሲካሄድ ከተለያዩ አካላት የተውጣጡ ኮሚቴዎች አስተዳደሩን ይመራሉ የሚለውን ይቀበላል። በሰሜናዊ ጋዛ በተካሄደ ተቃውሞ ሰልፍ ላይ ይሰሙ ከነበሩ መፈክሮች መካከል መኖር እንፈልጋለን የሚል ይገኝበታል። ለፋታህ ቅርበት ያላቸው የመረጃ ምንጮች እንደገለጹት ነዋሪዎች ያካሄዱት የተቃውሞ ሰልፍ በቁጣ የታጀበ ነበር ብለዋል። በመቶዎች የሚቆጠሩ ፍልስጤማውያን ማክሰኞ ዕለት ባካሄዱት የተቃውሞ ሰልፍ ሐማስ ከስልጣን እንዲወገድና ጦርነቱ ማብቂያ እንዲበጅለት ጠይቀዋል። ሰልፈኞቹ በቀጥታ ስለ እስራኤላውያን ታጋቾች ያሉት ነገር የለም። በአንድ የቪዲዮ ምስል ላይ እንደታየው ሰልፈኞቹ ህዝብ ሐማስ እንዲሄድ ይፈልጋል ይሉ ነበር። ከወራት ዝምታ በኋላ በቡድኑ ላይ ህዝቡ ያሰማው ተቃውሞ ተደርጎም ተወስዷል። በሰልፈኞቹ ነጭ ባንዲራ ይዘው ነበር አስቸኳይ ተኩስ አቁም ስምምነት እንዲደረግ ለማሳሰብ። ህዝቡ በሐማስ አስተዳደር ለችግር ከመዳረግ ባለፈ አንዳይ ተጠቃሚ እንዳልነበር በሰልፉ ተንጸባርቋል። ሰልፈኞቹ በቤተልሔም ባካሄዱት ረጅም የተቃውሞ ሰልፍ ያሰሟቸው ከነበሩ መፈክሮች መካከል የልጆቻችን ደም ርካሽ አይደለም፣ በሰላምና በደህንነት መኖር እንፈልጋለን፣ ደም መፋሰስ ይቁምና ሐማስ ውጣ የሚሉ ይገኛሉ። የጋዛ ነዋሪዎች ተቃውሞ የእስራኤል አየር ጥቃት ባየለበትና የሰብአዊ እርዳታ እንዳይገባ በተከለከለበት ሳምንት ውስጥ ነው። የጋዛ የጤና ሚኒስቴር እንዳስታወቀው ባለፈው ሳምንት በደረሰ ጠንካራና የከፋ ጥቃት በመቶዎች የሚቆጠሩ ሰዎች ተገድለዋል ብሏል። በሐማስ ላይ ይህን የመሰለ ተቃውሞ የመቀስቀሱ ሰበብ የቡድኑ የደህንነት ክፍል በተቃዋሚዎች ላይ ያደረሰ ያለውን ጥቃት ተከትሎ ነው። በቅርብ ቀናት ይፋ የተደረጉ ምስሎች ቡድኑ በፍልስጤማውያን ላይ ያደረሰ ያለውን ድብደባ አጋልጧል። በማህበራዊ ሚዲያ በተላለፈ መልእክት ረቡዕ ዕለት በጋዛ 9 የተቃውሞ ሰልፎች እንዲደረጉ ጥሪ ቀርቧል። የተቃውሞ ሰልፉ አዘጋጆች እንደተናገሩት ድምጻችን ደማችን የሸጡት ጋር ሁሉ ሊደርስ ይገባል ብለዋል። ድምጻችሁን ይስሙት፣ ጋዛ ጸጥ እንዳለች ይስሙት፣ እናም መወገድ የማይፈልግና የማይቀበል ህዝብ እንዳለም ይወቁት ይላል መልእክቱ። የተቃውሞ ሰልፉ የተደረገው እንደ ጋዛ የጤና ሚኒስቴር መረጃ በጋዛ የሟቾች ቁጥር 50 ሺህ ማለፉን ተከትሎ ነው። ዜናውን ስናጠናቅር አልጀዚራ፣ አሶሺየትድ ፕሬስ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን ነኝ። ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ አደገ።
በኢትዮጵያ ከፍተኛ ሊግ ምድብ 1 እየተሳተፈ የሚገኘው ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋገጠ። በትላንትናው ዕለት በምድብ 18ኛ ጨዋታው እንጅባራ ከተማን 5-1 ማሸነፉን ተከትሎ ነጥቡን 45 ያደረሰው ቡድኑ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በመሆኑም በአሰልጣኝ በሽር አብደላ የሚመራው ሸገር ከተማ 4 ጨዋታዎች እየቀሩት ፕሪሚየር ሊጉን የተቀላቀለ የመጀመሪያው ቡድን ሆኗል። የከፍተኛ ሊግ በሁለት ምድቦች ተከፍሎ በመካሄድ ላይ የሚገኝ ሲሆን ምድብ 1 ማለፉን ያረጋገጠው ሸገር ከተማ በ45 ነጥቦች ሲመራው ቤንች ማጂና ሶሎዳዶ ደግሞ እንደ ቅደም ተከተላቸው በ31 እና በ27 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። እንጅባራ ከተማ፣ አምቦ ከተማ፣ ዱራሜ ከተማና ወልቂጤ ከተማ ደግሞ የመጨረሻዎቹ ደረጃ ላይ በመቀመጥ ወደ ሊግ 1 የመውረድ ስጋት ያለባቸው ቡድኖች ናቸው። በምድብ ለ ደግሞ ነገሌ አርሲ፣ ደሴ ከተማና ሀላባ ከተማ በተቀራረበ የነጥብ ልዩነት ከአንደኛ እስከ ሶስተኛ ደረጃን በመያዝ ፕሪሚየር ሊጉን ለመቀላቀል በመፎካከር ላይ ሲሆኑ ስልጤ ወራቤ፣ ኦሜድላ፣ አክሱም ከተማና አዲስ አበባ ዩኒቨርሲቲ ወደ ሊግ 1 ላለመውረድ እየታገሉ የሚገኙ ቡድኖች ናቸው። የኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ዛሬ ረፋድ ላይ ሲዳማ ቡና ከባህር ዳር ከተማ ጋር ባደረጉት ጨዋታ ተጠናቋል። በጨዋታው ሲዳማ ቡና ባህር ዳር ከተማን 2-0 በሆነ ውጤት ማሸነፉን ተከትሎ ደረጃውን ወደ 3ኛ ከፍ ማድረግ ችሏል። የ18ኛ ሳምንት ጨዋታዎች ደግሞ ከአርብ መጋቢት 19 እስከ ሰኞ መጋቢት 22 ድረስ ይካሄዳሉ። በ17 ሳምንታት የሊጉ ጉዞ ኢትዮጵያ ንግድ ባንክ፣ ሐዋሳ ከተማና ሲዳማ ቡና የመጀመሪያዎቹን 3 ደረጃዎች ሲይዙ ቦሌ ክፍለ ከተማ፣ ቂርቆስ ክፍለ ከተማና ሀምበርቾ የመጨረሻዎቹ ደረጃ ላይ ተቀምጠዋል። 4 ሀገራት የ2026 የዓለም ዋንጫ ተሳታፊ መሆናቸውን አረጋገጡ። ባለፉት ተከታታይ ቀናት የ2026 ዓለም ዋንጫ ማጣሪያዎች በተለያዩ የዓለማችን ሀገራት ተደርገዋል። በእነዚህ ጨዋታዎች አዘጋጆቹን አሜሪካን፣ ካናዳና ሜክሲኮን በመከተል 4 ሀገራት ማለትም ጃፓን፣ ኒውዚላንድ፣ ኢራንና አርጀንቲና ለ2026 የዓለም ዋንጫ ማለፋቸውን አረጋግጠዋል። በፊፋ መርሃ ግብር መሰረት ቀጣይ የዓለም ዋንጫ ማጣሪያዎች ጁን 5 2025 ጀምሮ የሚካሄዱ ሲሆን የመጨረሻ ዙር የማጣሪያ ጨዋታዎች ኖቬምበር 2025 ይካሄዳሉ። የጥሎ ማለፍ የደርሶ መልስ ጨዋታዎች ደግሞ በማርች 2026 እንደሚካሄዱ ከፊፋ ያገኘነው መረጃ ያመለክታል። የ2026 ዓለም ዋንጫ በአሜሪካ በካናዳና በሜክሲኮ አዘጋጅነት በ48 ሀገራት መካከል ከጁን 11 እስከ ጁን 19 2026 እንደሚካሄድ ይታወቃል። በመጨረሻም እንግሊዛዊ የሊቨርፑል የመስመር ተጫዋች አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል መስማማቱ ተገለጸ። በውድድር ዘመኑ መጨረሻ በሊቨርፑል ቤት ያለው ኮንትራት የሚጠናቀቀው አሌክሳንደር አርኖልድ በክለቡ ውሉን ለማራዘም ስምምነት ላይ እንዳልደረሰ ይታወቃል። በመሆኑም ተጫዋቹ ሪያል ማድሪድን በሚቀጥለው ክረምት በነፃ ዝውውር ለመቀላቀል መስማማቱን ፋብሪዚዮ ሮማኖ ዘግቧል። ሪያል ማድሪድ ተጫዋቹን በነፃ ዝውውር ለማስፈረም ከፍተኛ የተባለ ጉርሻ እንዳዘጋጁለት ተገልጿል። በአሰልጣኝ ካርሎ አንቸሎቲ የሚመራው ሪያል ማድሪድ ባለፉት 2 ዓመታት አርኖልድን ለማስፈረም ጥረት ሲያደርግ ነበር በዘገባው ተጠቁሟል። በሌላ በኩል ሪያል ማድሪድ የስፔናዊን ወጣት የኋላ መስመር ተጫዋች ራውል አሴንሲዮን ኮንትራት ሊያራዝም መሆኑ ተገልጿል። የ22 ዓመቱ ራውል አሴንሲዮ በክለቡ እስከ 2029 የሚያቆየውን የ4 ዓመት ኮንትራት እንደሚፈርም ተነግሯል። ሎስ ብላንኮዎቹ በተጫዋቹ ኮንትራት ውስጥ 100 ሚሊዮን ዩሮ የውል ማፍረሻ ማካተታቸውን ዘ አትሌቲክስ ዘግቧል። ተመልካቾቻችን ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳይ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።